በጣም የተባረኩትና አንብቤ ልቤን የነካው ቃልን ሼር አደርገዋለሁ ማለት ነው። እናንተ በርግጥ ካነበባችሁ ሌላ አታዩም ማለት ነው። እግዚአብሔር አምላክ ሆይ አንተ በእኔ ቤት ክበርልኝ፣ ምንም ይቅርብኝ፣ አንተ ብቻ ለኔ በቂ ነው ብላችሁ እግዚአብሔርን እንድታመሰግኑ በህመም ውስጥም በችግር ውስጥም በማጣት ውስጥም በእራብ ውስጥም በጭንቀት ውስጥም ልትኖሩ ትችላላችሁ። ነገር ግን ከእግዚአብሔር ምንም ነገር እንደማይበልጥ ምንም ነገር ለእግዚአብሔር እንደማያቅት አውቃችሁ በዛ ነገር ላይ የእግዚአብሔርን ሐሳብ ወይም የእግዚአብሔርን ሐሳቡን ትፈልጋላችሁ ማለት ነው። የእግዚአብሔር እጅን የሚፈልግ የእግዚአብሔርን ሐሳብ የሚፈልግ የእግዚአብሔርን አብሮነትን የሚፈልግ እግዚአብሔር አምላክ በድንገት ከተፍ ብሎ በእጆቻችሁ ላይ እናንተ ሳታውቅ እናንተን እጆቻችሁን የያዘ እግሮቻችሁን የያዘ አንደበቶቻችሁን የያዘ እግዚአብሔር አምላክ ከቤታችሁ ያስወግዳል ማለት ነው። ሃሌሉያ። የቃሉ ርዕስ እንዲህ የሚል ነው። የቃሉ ርዕስ የእግዚአብሔር ብርሃን እንዲበራ መንገዱን ለእውነት አድርጉ። አያችሁ፣ ለእውነት ስታደርጉ የትኛም ችግር፣ የትኛም መከራ፣ የትኛም እንቆቅልሽ ከቤታችሁ ይመታል፣ ይጠፋል ማለት ነው። ያቃተ ነገር አለ አቃተኝ በቀኝ ብላችሁ ተስፋ በቆረጣችሁት ነገር እንደገና ይለመልማል ማለት ነው። እንደገና እግዚአብሔር አምላክ እድልን ይሰጣል። ተስፋ የሰጠ እግዚአብሔር የታመነ ስለሆነ በነገራችን ላይ በዚህ ምድር ላይ ለሚጠፋ ነገር ተስፋ አንቆርጥም። ተስፋ የሰጠ እግዚአብሔር የታመነ ስለሆነ ተስፋ የሰጠ አምላክ እኔ በኔ ቤት አለ፣ በቤቴ ላይ አለ። እሱ በቂ ነው፣ ከበቂም በቂ ነው። ዛሬ የሚያስጨንቀው ነገርን አልጨነቅም፣ ነገ መልካም ይሆናል ብሎ እግዚአብሔርን በተስፋ ለሚጠብቀው ነፍስ እግዚአብሔር አምላክ በድንገት ሳታውቅ በድንገት እግዚአብሔር አምላክ ነገሮችን መልካም ያደርገዋል ማለት ነው። ጌታ ስሙ ይባረክ። ሰላማችሁ የክርስቶስ ብዝትና ትርፍ ይበል። እስቲ የሐዋርያት ሥራ የመጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 12 ከቁጥር አንዱን ጀምራችሁ አንብቡ ማለት ነው። አንዱን ጀምራችሁ አንብቡ። እኔ ሰዓቱን ለመጠቀም በዚህ ለእናንተ ሼር ለማድረግ የፈለኩትን ሼር አደርገዋለሁ ማለት ነው። ጌታ ስሙ ይባረክ። ቁጥር 6ን በኢየሱስ ስም ላንብብ። ምዕራፍ 12 ቁጥር 6 ሄሮድስም ሊያወጣ ባሰበ ጊዜ በዚያቸውም ሌሊት ጴጥሮስን በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበረ። በሁለት ወታደሮች መካከል ተኝቶ ነበረ። ጠባቂዎቹም በደጁ ፊት ሆነው ወይኑን ይጠብቁ ነበረ። ቁጥር 7 እነሆ የጌታ መላእክትም ቀረበው በቤትህም ውስጥ ብርሃንን በራላል። ርዕሱ ከዚህ ነው ማለት ነው። አያችሁ፣ በቤትሽ ላይ በቤታችን ላይ ብርሃን እንዲበራ ከፈለገን የእውነተኛ ብርሃን የማይጠፋ ብርሃን፣ የማስለቅስ ብርሃን፣ የማጨንቅ ብርሃን፣ የማቸግር ብርሃን እንዲበራ ከፈለገን እንዲበራ ከፈለክ የእግዚአብሔርን ሐሳቡን ተቀበይ፣ ወደሽው ጠለሽው ማለት ነው። እግዚአብሔር እውነተኛ ወዳጅ፣ እውነተኛ አዳኝ፣ እውነተኛ ፈዋሽ፣ እውነተኛ አባት ነው ማለት ነው። ምስጢርን የሚታገሪ አባት ነው ማለት ነው። የማይጥል አባት ነው ማለት ነው። ተቸግሬያለሁ ብለሽ ስትለምኒ ብዙ ጊዜ ችግሩን ብታጋሪ አንቺ ችግሩን ብዙ ጊዜ ሁሉ ጊዜ ችግሩን ማውራት ብቻ ነው የሚታቅ ብሎ የማይገፋ አባት፣ ከነ ችግርሽ ከነ አመላሽ የሚያቅፍ ከነ አመላችን የሚያቅፍ አባት እሱ ብቻ ነው። ሌላ የለም። አንድ ሰማይን ምድርን የሞላ ሰማይ መቀመጫ የሆነ ምድር የእግር መረገጫ የሆነ እግዚአብሔር ብቻ ነው ማለት ነው። ጌታ ኢየሱስም ይባረክ እና እነሆ የጌታ መላእክትም ቀረበው በቤቱም ውስጥ ብርሃንን በራዋል።
ጴጥሮስም ጎድንን መተው አናቃውና ፈጥነህ ተነስ አለው። ሰንሰለቶችም ከእጁ ወደቀ ይላል። እናንተን የሚያጨንቀው፣ እናንተን የሚያስለቅሰው፣ እናንተን የሚያስተክመው የትኛም ሰንሰለት፣ የትኛም ችግር በኢየሱስ ክርስቶስ ይወደቅ። እግዚአብሔር አምላክ ላይ ስንተማመን ጌታ ኢየሱስን ይባረክ። የትኛው መከራውን እግዚአብሔር አምላክ ከቤታችን ያስወግዳል፣ ከቤትሽ ያስወግዳል ማለት። ስለዚህ በጴጥሮስ እጅ ላይ የታሰረ ሰንሰለት ወደቀ። ጌታ ኢየሱስም ዛሬም የሚያስጨንቀው ነገር፣ የሚያስለቅሰው ነገር እንዲወደቅ ከፈለሽ በእግዚአብሔር ፊት ሁኚ። እግዚአብሔርን አምኚ፣ ተማመኝ። በሱ ላይ ተማመን፣ ተደገፍ። በሱ ላይ የተደገፈን እግዚአብሔር አምላክ መቼም ቢሆን አይጥልም ማለት ነው። ጌታ ኢየሱስ ይባረክ እና ከምዕራፍ እናንተ ምዕራፍ 12ም ከቁጥር 1ም ጥላችሁ ማንበብ ትችላላችሁ ማለት ነው። እኔ አንብቤ የተባረኩትን ቃል ነው ለእናንተ ሼር የሚያደርገው ማለት ነው። እና እዚህ ጋር ሄሮድስ የሚባል ንጉስ ወይም ሄሮድስ የሚባል ገዢ የእግዚአብሔርን ሐሳብ የሚያገለግለው አገልጋዮችን የሚያሳድድ አገልጋዮችን ካገኘው ሊገል የሚፈልግ ሊያሳድድ የሚፈልግ ነበር ማለት ነው። ማን? ሄሮድስ። የእግዚአብሔርን እውነትን የእግዚአብሔርን ሐሳቡን እንድናገር የማይፈልግ እና የዮሐንስን ወንድምን ያዕቆብን አስገደለው ማለት ነው። እንዲያስገደለው ያወቀው አይሁዶች ደስ ያ ነገር ያዕቆብ እንደሞታው የሰማ አይሁድ ደስ አሰኘ ማለት ነው። ያዕቆብ መሞቱ ደስ አሰኛቸው ማለት ነው። ያዕቆብ መሞቱ ደስ አሰኘ። ያ አይሁድን ያዕቆብ መሞቱ ደስ እንዲያሰኛ ስለሰማ እንደገና ደግሞ ጴጥሮስንም ሊገል እንደያዘው የእግዚአብሔር ቃል ይናገራል ማለት ነው። ነገር ግን እሱ በዚህም ይንጣ። ይኸውላችሁ ወገኖች፣ ጠላት በግራም ቢሆን በቀኝም ቢሆን በኋላም ቢሆን ወደፊት ከፊትም ቢሆን ሲመጣ እግዚአብሔር አምላክ ከለላ ይሆንልሻል ማለት ነው። የጠላትን ቀስምን ይሰብራል፣ የጠላትን ዓላማውን ይበትናል ማለት ነው። የጠላትን ቀስምን ይሰብራል ማለት ነው። ጌታ ኢየሱስም ይባረክ። ስለዚህ ጴጥሮስንም ሊገል በያዘው ሰዓት እግዚአብሔር አምላክ በሌሊት ማለት ነው በሌሊት በዛ በጠባቂዎች መሃል ከተኘበት እግዚአብሔር አምላክ ሰንሰለቱን ከእጁ አስጥሎልኝ ጴጥሮስን ከዚህ ከጠባቂዎች ፖሊሶች ጠባቂዎች ከጠበቁበት ከዛ ህብረት ከዛ ቤት ከእስር ቤት እግዚአብሔር አምላክ ጴጥሮስን ነጥቆ አወጣ ማለት ነው። መልአክቶችን ሊኮ ጌታ ኢየሱስ ዛሬም ከገበሽበት ችግር ከገበሽበት ወጥመድ እግዚአብሔር አምላክ ያወጣልና በእግዚአብሔር ፊት ሁኚ። በእግዚአብሔር ፊት ሁኚ። በችግር ውስጥ ያለሽ ምናልባት ነፍስ ካለሽ፣ በህመም ውስጥ ያለሽ ነፍስ ካለሽ፣ በጭንቅ ውስጥ ያለሽ ነፍስ ካለሽ ከዚህ እንዴት ይወጣለሁ? አንዴ ገብቻለሁ እንዴት መውጣት የሚችለው ብለ በጨለማ ህይወት ውስጥ ያለሽ እህት ካለሽ፣ ወንድም ካለ እግዚአብሔር አምላክ ከዚህ ህይወት ያወጣል። እርግጠኛ ሆነሽ በእግዚአብሔር ፊት ሁኚ። ጠላት ከሚያመጣው ጠላት ከሚያቀደው እቅድ እግዚአብሔር አምላክ ያስመልጥሻል ማለት ነው። እኔ በቃ ደክሜያለሁ፣ በዚህ በኩል ደክሜያለሁ ብለሽ በቃ ድካሙን የምታቀርቢ በፊትሽ ላይ ድካም የምታቀርቢ ከሆነ ችግር የምታቀርቢ ከሆነ ኢየሱስ ጌታ ነው። ይሄ ለሰይጣን ነው ማለት ነው። ለሰይጣን ነው መናገር ማለት ችግሩ፣ መከራው፣ ጭንቀቱ፣ ሐዘኑ ለሰይጣን ነው፣ ላንቺ አይደለም። ስለዚህ እግዚአብሔር አምላክ ከየትኛም ችግር ከየትኛም ህመም ከየትኛም ነገር እግዚአብሔር አምላክ መፈወስን እግዚአብሔር አምላክ ማውጣትን ማሻገርን ስለሚችል ከየትኛም ወጀብ እግዚአብሔር አምላክ ማውጣትን ማሻገርን ስለሚችል በእግዚአብሔር ላይ ተማመኒ። ዛሬም ወገኖቼ ደስታን በቤታችሁ ላይ ለመጋበዝ ክብሩን በቤታችሁ ላይ ለመጋበዝ በክብር ለመኖር በደስታ ለመኖር በሰላም ለመኖር እየፈለጋችሁ ያንን በቤታችሁ ላይ መጨበጥ በእጆቻችሁ ላይ መጨበጥ ያቀታችሁ ሰዎች ብዙዎች አላችሁ ማለት ነው። ዛሬም እግዚአብሔር አምላክ ይፈልጋል። መንገዱን ለእውነት አድርጉ። እግዚአብሔር አምላክ በቤታችሁ ላይ መልካሙን ነገር ያደርጋል። እግዚአብሔርን ፊቱን ፈልጉ። ከእግዚአብሔር ጋር ተጠባበቁ። ከየትኛም ነገር እግዚአብሔር አምላክ ያወጣል። በሌላ ቪዲዮ እስከ ስንገናኝ ጌታ ኢየሱስ ባለባችሁ ይጠብቃችሁ። ቃሉን አንብቡ። ተባረኩ። ጌታ ኢየሱስ ይባርካችሁ።